በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ ስሙ የተመሰገነ ይሁን። ከሶስቱ አካላት አንዱ አካል ወልድ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍሶ ድህነትን ሕይወትን ሰጥቶናልና ስሙ የተመሰገነ ይሁን። እንዲሁም አምላክን በድንግልና ጸንሳ በድንግልና የወለደች ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ ሊቀ ስዩማን ቀሲስ ምህረት ሞላ የሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበሩ መልአከ ብርሃን ቀሲስ ዘውዱ አበጀ የሀገረ ስብከታችን ዋና ጸሐፊ፣ የተከበሩ መምህር ሁልጊዜ አለማየሁ፣ እንዲሁም ሊቃውንተ ቤተ ክርስቲያን በየስማችሁ እንደየማዕረጋችሁ እንደየክብራችሁ፣ እንዲሁም አባቶችና እናቶች ወንድሞችና እህቶች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ የድህነታችን አዋጅ ለታወጀበት ድህነተ ስጋ ድህነተ ነፍስ ላገኘንበት በዓል በሰላም አደረሳችሁ። ለዚህ ያደረሰን በዚህ አውደ ምሕረት ያሰባሰበን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ለአጭር ደቂቃ የምንማማርበት የትምህርት መነሻ የሚሆነው ፍትሕዎሙ ወአምጽእዎሙ ሊተ ፈታችሁ አምጡልኝ በሚል ርዕስ ይሆናል። ፈታችሁ አምጡልኝ ወለእመ ይቤለክሙ ለምን ትፈትሕዎሙ ለምን ትፈቷቸዋላችሁ የሚላችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ ብሎ ወፈነወ ክልኤተ ማርዳይሁ ከደቀ መዛሙርቱ ሁለቱን ልኮ ሰደደ ይላል የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ የምናገኘው ኃይለ ቃል ነው። የዛሬው ሀሳበ ነገር ሰፋ ያለ ስለሆነ ይህንን የጠቀስኩትን የመጽሐፍ ቅዱስ ክፍል በዚያው በቤታችሁ ሄዳችሁ እንድታነቡት እየጋበዝኳችሁ እኔ ወደ ሀሳቡ እሄዳለሁኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ተጠምቆ 40 መዓልት 40 ሌሊት ጾሞ ዲያብሎስን በሶስቱ አርእስተ ኃጣውእ ቢመጣበት በሶስቱ አርእስተ ምግባር ድል ነስቶ 3 ዓመት በገሊላ በናዝሬት እየተመላለሰ አስተምሮ አሁን የመጨረሻ የድህነቱን የገባውን ቃል ሊፈጽም የመጨረሻው ጊዜ ላይ ሆሳዕና የሚባለውን በዓል ዛሬ የምናከብረውን ሲያከብር እናገኘዋለን። እንግዲህ የጾሙንም ሁኔታ እንደሰማችሁት በየደብሩ በየደብራችሁ በያላችሁበት ጌታችን ቆሞ ያከበረውን ወይም የጾመውን ጾም ሊቃውንቶቻችንም እኛ ስንተኛ እነሱ እየቆሙ እኛ ስናርፍ እነሱ ስራ እየጀመሩ ከማታ ጀምሮ ሌሊቱን በአገልግሎት እንዲሁ ጌታችን ቆሞ ያከበረው የጾመው ጾም መሆኑን በዚህ በአርባ ጾም በእውነት ሁልጊዜ በአገልግሎት ጽሙዳን በመሆን ካህናቱ፣ ቀሳውስቱ፣ ዲያቆናቱ በሰዓታቱ በቅዳሴው፣ ሊቃውንቱ በስብሐተ ነጉ በውሎ ጾመ ድጓው እንዲሁ በቅዳሴው በዕጣነ ሞገሩ ጭምር እስከ ምዕራገ ጸሎት ድረስ በመገኘት ሲያገለግሉ እኛም በእነሱ ጸሎት እግዚአብሔርን ስንለምነው ኑረናል። አሁንም የተነበበልን እያንዳንዳችን ነፍስ በምን በኩል በድላ ይሆን የሚል ሰርስረው የድካማችንን ሁኔታ በማየት አባቶቻችን እንዴት ለእኛ እንደሚለምኑ እንዴት ለእኛ እንደሚማልዱ ያየንበት ነውና አባቶቻችንን በመንበራቸው ያጽናለን። እንግዲህ ይህም ቃል ከዚያው ጋር የተቆራኘ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆሳዕናን ሊያከብር ዑደተ ቤተ መቅደስ ቤተ መቅደሱን በአህያዋ ሁኖ በውርንጭላዋና በእናቲቷ አህያ ሁኖ ዛሬ የምናከብረውን በዓል ለማክበር ሲያስብ ከደቀ መዛሙርቱ ሁለቱን ሂዳችሁ አህዮችን ፈታችሁ አምጡ። እንደ ማቴዎስ 2 አህዮች ናቸው። እንደ ማርቆስ ደግሞ አንዱን ብቻ አስታውሶ ይናገራል። አህያውን ፈታችሁ አምጡልኝ ይላል እና ሂዳችሁ የታሰረበት ቦታ ላይ ፈታችሁ አምጡት። ስትፈቱ
የት ልትወስዱት ነው? ማን አዟችሁ ነው? ለምን ትፈታላችሁ? የሚላችሁ ሰው ቢኖር ጌታው ይሻዋልና ፈተን እንወስደዋለን በሉ። ያን ጊዜ ዝም ይሏችኋል። አህያውን ውርንጫውን ማለት ነው፣ እንዲሁም እናቲቱን ፈታችሁ አምጡልኝ ብሎ ልኮ ሰደደ። እነዚህን አህዮች ከሐዋርያት ሁለቱ ዮሐንስ ወልደ ነጎድጓድና ጴጥሮስ ሂደው ፈተው አህዮቹን ከታሰሩበት ይዘው መጡ። እንግዲህ ልብ በሉ፣ እነዚህ አህዮች ቀደም ብለው ታስረዋል። ጌታቸው አይደለም ያሰራቸው እና ሂደው ሲፈቱ ለጊዜው ማነህ ለምን ትፈታለህ ይላል። በኋላ ግን አይ ጌታቸው ስለሚፈልጋቸው ሲባል አይናገርም። ለምንድን ነው ሲባል እነዚህ አህዮች ተሰርቀው የታሰሩ ነበሩ ይላሉ። ከተሰረቁበት ቦታ ሂደው ሐዋርያቱ ሲፈቷቸው ለጊዜው እንደ ባለቤት ማን አዟችሁ ነው ሲል ጌታቸው ይፈልጋቸዋል ሲል ብለው ሲናገሩ ሐዋርያት እንዲያውም እንዳይያዝ መሸሽ ካልሆነ ሊናገር አይችልምና እነዚያን አህዮች ተሰርቀው ከታሰሩበት ቆርጠው እንዳይሄዱ በአስቸጋሪ ገመድ ታስረው ከተቀመጡበት ቦታ ፈተው እንዲያመጡ የታዘዙ ሐዋርያት ፈተው አመጧቸው። ከዚያ በኋላ ጌታችን ረጅሙን መንገድ በእናቲቱ አህያ ከሄደ በኋላ ከዚያ በኋላ ቤተ መቅደሱን በውርንጭላው ወይም በግልገሉ አህያ ቤተ መቅደሱን እየዞረ ዑደተ ሆሳዕና ምንለውን ቤተ መቅደሱን ዞሮ 3 ጊዜ ዞሮ ሕዝቡን አስተማረ። ለኢየሩሳሌም አዘነላት። ሲያስተምራት የኖረችውን ሕዝብም ወይም ኢየሩሳሌምን ዮም ሰላምኪ 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 ዮም ሰላምኪ፣ ሰላምሽ ዛሬ ነበረ አላወቅሽውም እንጂ ከዚህ በኋላ ሰላም የለሽም ብሎ እስራኤልን 3 ዓመት ሲያስተምራት ያልሰማችውን እስራኤልን ወቀሳት። እንዲያውም ስለ ሕዝቡ ኃጢአት እሱ አለቀሰ እና ጌታችን አምላካችን የታሰሩትን አህዮች ያስፈታበት የተሰረቁትን አህዮች ያስፈታበት ነው። እንግዲህ አህዮቹ ጌታችንን በበላያቸው ላይ ይዘው ጌታችን ከአህዮቹ ላይ ሆኖ ሲሄድ የአህዮቹን ጀርባ ልብስ አለበሱ። የአህዮቹ ጀርባ አልችለው ያለውን ደግሞ አህዮቹ ራሳቸው የሚረግጡትን መሬት ሁሉ ያለብሱ ነበረ። ልብስ እየጎዘጎዙ አህዮቹ መሬት እንዳይነኩ ማለት ነው። ለምን? አህዮቹ ምን ስለሆኑ ነው ልብስ የሚጎዘጎዝላቸው ቀጤማ የሚነጠፍላቸው ካላችሁ ጌታቸውን ስለያዙ ነው። ከዚህ በፊት ልማድ ነበረ። እዩ የሚባል ንጉሥ በነገሰ ጊዜ ልብሳቸውን እያነጠፉ በልብሳቸው ላይ እንዲሄድ አድርገውት ነበረ። የኢዩ አምላክ አንተማ ስትመጣ ስንኳን ልብሳችን እንዴት ሰውነታችን አናጠጥፍልህ ሲሉ አህዮቹ ልብሱን እየረገጡ እንዲሄዱ ልብሳቸውን ያለብሱ ነበር ማለት ነው። ዛሬ ታቦተ ሕግ ሲወጣ እንዲህ አንጥፈን ካህናቱ በምንጣፉ ላይ እየረገጡ እንዲሄዱ የምናደርጋቸው ስለተሸከሙት ስለያዙት ክቡር አካለ አምላክ ስለተባለው ታቦት ስለሆነ ማለት ነው። እንግዲህ በዚህ ዕለት አረጋውያኑ ተሰብስበው ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ በሰማይ ምስጋና ለእግዚአብሔር ነው፣ መድኃኒት ተብሎ መመስገን ይገባሃል እያሉ ሲያመሰግኑ፣ በጎቹ ሲያመሰግኑ፣ ክፉዎቹ ደግሞ አታስጩብን አሉ። ሽማግሎቹን ዝም በሉ ሲያሰኟቸው ሕፃናቱ ተነስተው እንግዲህ ማፈደይቆ ሕፃናት አስተዳሎ ክስባተ በእቅፍ የተያዙ በጀርባ የታዘሉ ሕፃናት ከ1 ዓመት ወይም ከመጀመሪያው ገና ዓመት ካልሞላቸው ጀምሮ ሕፃናቱ እየተነሱ ያመሰግኑ ጀመረ። ሕፃናቱን ዝም ለማሰኘት አፋቸውን በመያዝ በማስፈራራት ብዙ ነገር ሲያደርጉ አይባን ቢታንያ የቢታንያ ድንጋዮች እየተነሱ ያመሰግኑ ጀመረ። ሆሳዕና በአርያም እያሉ ማመስገን ጀመሩ። እንግዲህ እግዚአብሔር የገለጠውን ምስጋና ምድራዊ ሰው ሊያስቀረው አይችልምና እግዚአብሔር የፈቀደውን ነገር ሰው ሊያስተጓጉለው አይችልምና ምስጋናው እንደ ጎርፍ ጅረት ይመሰገን ጀመር። እንግዲህ አይምሮ ለቦ በሌላት በአህያይቱ ላይ ሆነ። ሰው አላሳድረው ሲል አህያይቱ ላይ ሆኖ ጌታ መጣ። ሰው ማመስገን ሲያቅተው ደንጋዮቹ ሳይቀር እንዲያመሰግኑት ሆነ። እንዲህ ነው ጸበርተ በቀል እያዙ ማለት የሰኔል ዘንባባ የዘንባባ ቅጠል እያዙ ያመሰግኑ ሁሉ ነበር። ይሄም ትውፊታዊ ነው። ቀድሞ ጀምሮ ከአብርሃም ከይስሐቅ ይስሐቅ በተወለደ ጊዜ እና አብርሃም እና ያዕቆብ በተወለደ ጊዜ ይስሐቅ 12ቱ ልጆቹ ሲወለዱ ያዕቆብ እግዚአብሔርን ያመሰግኑበት የነበረ በተለይ ወዲት የምትባል ኃያሊት
እስራኤልን ያዳነች ጊዜ ሆሎፎርኒስ የሚባል ጠላት አጥፍታ እስራኤልን ያዳነች ጊዜ ኃያሊት ነሽ ሟይንት ነሽ እያሉ ይህንን ዘንባባ እየያዙ ያመሰግኑ ነበረ። ምስጢሩ ረቂቅ ነው። እሱ የወንበር ትምህርት ነው። አሁን ፈታችሁ አምጡልኝ ወደሚለው ሐሳብ እንምጣ። ይህን ያለ ጌታ መድኃኔዓለም ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ በሲኦል ባርነት ተይዘው ዲያብሎስ በጽኑ አገዛዝ ይዟቸው በእውነት እጅ እግራቸው በረቂቅ ሰንሰለት ታስረው በእሳት ሰንሰለት ታስረው የነበሩ በሲኦል የነበሩ ከአዳም ጀምሮ እስከ ክርስቶስ የነበሩ ነፍሳት ባልፈጠራቸው ባልገዛቸው በሌባው በዲያብሎስ ታስረው ነበረ። ልክ አህዮቹ ከተሰረቁበት ሐዋርያት ሄደው እንደፈቷቸው ጌታችን አምላካችን ደግሞ በዕለተ ዓርብ በዚህ ዕለት መጋቢት 27 ቀን በዕለተ ሆሳዕና የተናገረውን ቃል ፈጸመው። ምን አደረገ? እነዚህ የታሰሩ ነፍሳት 5500 ዘመን በስቃይ የኖሩ ነፍሳት የሲኦል እሳት ያቃጥላቸው የነበሩ ነፍሳትን በዕለተ ዓርብ በ6 ሰዓት እጅ እግሩን ተቸንክሮ በመስቀል ላይ ተሰቅሎ በ9 ክንድ መስቀል ላይ ተሰቅሎ አይሁድ በመሬት ላይ ያሉ ለእነሱ ሊያድናቸው የመጣ መሆኑን ሳያውቁ ሲዘባበቱበት እሱ ግን በ9 ሰዓት ቅድስ ነፍሱን ከቅድስ ሥጋው በገዛ ስልጣኑ ለይቶ በሲኦል ለነበሩ ነፍሳት ደረሰላቸው። ታስረው ለነበሩ ነፍሳት። ስለዚህ ምን አላቸው? የማነዴ የመጣው ክወሙ ወኮነቶሙ ጥምቀተ፣ ቀኝ እጄን አሳየኋቸው ጥምቀት ሆነቻቸው። እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ። በሲኦል ያላችሁ ውጡ በሰላም፣ በጨለማ ውስጥ ያላችሁ ወደ ብርሃኑ ውጡ፣ በሱ የታሰራችሁ ዛሬ ተፈቱ ብሎ በዚህ ዕለት ቸሩ መድኃኔዓለም ኢየሱስ ክርስቶስ ከዲያብሎስ እስር ቤት ከሲኦል ነፍሳትን በሙሉ አንድም ሳይቀር ያለ ዲያብሎስ ሁሉንም ፈቶ ከሲኦል ወደ ገነት አስገባቸው። ፈታችሁ አምጡልኝ ማለት ይሄ ነው። ፍቱልኝ። እነዚያ የሲኦልን በር ዘግተው የነበሩ አጸውተ ሲኦል አጋንንትን አስወግዶ ጌታችን ቀኝ እጁን ሲያበራ የጨለማ ልጆች አጋንንት ወደ ኋላ ሲሄዱ አጋንንት አስረዋቸው የነበሩ ነፍሳት ወደፊት ይወጡ ነበረ። ከጌታቸው ፊት ነፍሳት ከታጠነ ቀፎ ንወይ ስብስብ ብለው እንዲቀርቡ ወይም እንዲመጡ ነፍሳቱ በሙሉ ያንን የእጁን ብርሃን እያዩ በሲኦል ሁሉ ያሉ ነፍሳት ወደ ጌታቸው ቀረቡ። ይዟቸው ወደ ብርሃን ዓለም ወደ ገነት አስገባቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገነት በነፍሳት መመስገን ፈቃዱ ሆኖ በዚህ ዕለት የታሰሩትን ፈታቸው። ከዚያ በኋላስ እኔ ዛሬ በሲኦል ያሉትን ፈትቻ አውጥቻለሁ፣ እናንተም አለ ሐዋርያትን እንዲሁም የሐዋርያት ተከታይ ካህናትን የታሰሩ ነፍሳትን ፈታችሁ አምጡልኝ። እኔ እፈልጋቸዋለሁ። የታሰሩትን በኃጢአት የታሰሩትን በዝሙት የታሰሩትን በተለያዩ ሱሶች የተያዙትን በተለያየ የኃጢአት ዘርፍ የወደቁትን በመገዳደል በሰላም እጦት ያሉትን ልቡናቸው በቂም በበቀል በተንኮል የተያዙትን እነዚህን ፍቱልኝ ይላል ካህናቱን፣ ፍቱልኝ። ስለዚህ ወገኖቻችን ዛሬ እናንተ እንኳን የይፍቱኝ ቀን አይደል የምትሉት፣ ልትፈቱ ነው የመጣችሁት፣ ልንፈታ ነው የመጣ ነው። እግዚአብሔር አምላካችን ከኃጢአታችን ማሰሪያ ከዚያ ከከባዱ እንዳንንቀሳቀስ ጽድቅን እንዳናይ ክርስቶስን እንዳንዋሃድ ካደረገን ኃጢአት መድኃኔዓለም በቸርነቱ ይፍታን። ይህ የካህናቱ መስቀል ካህናት ሁልጊዜ እኛኑ ከታሰርንበት ተሰርቀን ከተቀመጥንበት ከዚያ ካለንበት አሮንቃ ለማውጣት ሁልጊዜ ሲዞሩ ይኖራሉ። እናንተስ እነዚህ አህዮች ካህናቱ እነዚህ የተላኩ ሐዋርያት ሲሄዱ ሲፈቷቸው ፈቃደኞች ናቸው። አህያ በጠባዩ ካልፈለገ በጥርሱ ይናከሳል፣ በእግሩ ይራገጣል እና ለምን ትፈቱናላችሁ ብለው አልተራገጡም። ለምን ትፈቱናላችሁ ብለው አልተናከሱም። ሲፈቷቸው ፈቃደኞች ናቸው። እኛስ ለመፈታት ፈቃደኞች ነን? ከኃጢአት ለመውጣት ፈቃደኞች ነን? ንስሐ ለመግባት ፈቃደኞች ነን? ለሥጋ ወደሙ ለመብቃት ፈቃደኞች ነን? ታዲያ ካህናቱ እነዚሁ አባታችን ብፁዕ አባታችን ክህነት እየሰጡ ከዚህም በፊት የነበሩ አባቶች ቅስናውን ዲቁናውን እየሰጡ
ቁምስናውን እየሾሙ ለእናንተ እኮ ነው ያሰማሯቸው። ፈታቸው አምጡልኝ ይላል ባለቤቱ። እናንተም ሁላችን ለመፈታት ዝግጁዎች እንሁን። አሁን በዚህ እንደተሰበሰብን አስቡ። ዛሬ የተፈታን እኮ ፍታት እኮ ነው የተፈታን። አውቃችኋል? ፍታት። አሁን እኮ ይሄ ፍታት የተፈታ ለምን? መሐራ እግዚኦ ለነፍሰ አግብርቲከ ዋይማቲከ የወንድ ባሪያዎችን የሴት አገልጋዮችን ባሪያዎችን ነፍስ ማራት ይቅር በላ ሲባል እኮ ነው የቆየ። ይሄ ማለት እያንዳንዳችን ስንሞት የሚጸለይ ጸሎት ነው። ስለዚህ ምን ማለት ነው? እንግዲህ አሰቧት ቤተክርስቲያንን። በዚህ ሳምንት ፍታት የለምና ከአገልጋዮች አንዱ ሊለይ ቢችል አንዷ ብትለይ ይሄው ተፈታቸዋል አለች። በዚህ ውስጥ ምን እናያለን? አያችሁ ቤተክርስቲያን እንኳን የኛን ህይወት ለጽድቅ ለማብቃት ነው እንጂ በእድሜ ኖርን አልኖርን አረጀን ሸመገልን አልሸመገልን አይደለም ጉዳዩ። መምጣታችን ለመጽደቅ ነው እና በዚህ ጊዜ ሳንፈታ እንዳንቀር ይሄው ፈታችን። እኛስ ታዲያ ቤተክርስቲያን እየፈታችን ከማሰሪያው ከዚያ ከኃጢአቱ ከቂሙ ማሰሪያ ከበቀሉ ማሰሪያ ከስርቆቱ ማሰሪያ ከሱሱ ማሰሪያ ከጥላቻው ማሰሪያ ከአድመኝነቱ ማሰሪያ አሁንም ሳንፈታ እንመለስ ይሆን? እረ አደራችሁን ሳንፈታ እንዳንመለስ። ምክንያቱም ፈታችሁ አምጡልኝ ተብሎ ይኸው ተፈቷል እኮ አባቶቻችን ፈቱ። ፈታችሁ አምጡልኝ ስለተባሉ እኮ ነው። አሁን ፈተውናል። ከዚህ በኋላ ተመልሰን ወደ ኃጢአት ማሰሪያ እንዳንወድቅ የእግዚአብሔር አምላካችን ፈቃዱ ይሁን። ብንብስ ከአህዮቹ እንዳንብስ። አያችሁ አህዮቹ ከተፈቱ በኋላ ወደዚያ ቦታ ተመልሰው አልሄዱም። ይገርማችኋል። ወደ ሰረቃቸው አልሄዱም። እኛም ወደ ተሰረቅንበት ወደ ዲያብሎስ ፈቃድ የሥላሴን ፈቃድ የመድኃኔዓለም ፈቃድ ትተን ወደ ዲያብሎስ ፈቃድ እንዳንሄድ ቸርነቱ ይርዳን። ወስብሐት ለእግዚአብሔር አሜን።